ጁማ እንዴት ነው ተዘጋጀህለት ለጁማ ተፍ እያልክ ነው አዎ እየተዘጋጀን ነው እስቲ ቁርአን ጋብዘኝስ ቁርአን እንኳን ጋብዘኝ አልሰማም ጋብዘኝ አይ ሌላ ቀን አይሻልም አረ ምንም አልሰማም ፋቲሃ አንቀራለኝሽ ፋቲሃ ቢያንስ እንኳን ፋቲሃ አንቀራለኝ እንዳት ምን ዋሻለሁ ቁርአን አልቀረም ወላሂ ያግራልኝ ዱአ አድርግልኝ ፋቲሃንም አልቀረህም ታው እንጂ ባቢ ታኗር ቢስሚላሂ الرحمن الرحيم الحمد لله رب العالمين አታቆመኝና ማለት እኔ ሌላ ይሄን ማቃል ሌላ ያልክ መስሎኝ ነው እንጂ ይሄንን በለልኝ ይሄን ነው የምፈልገው ቢስሚላሂ الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ጎበዝ ማሻአላ ግን ስንት አመት ነው አመት ሂዷል ቁሷል አመት እንኳን ያረጀው ነው አይ አላስመጭም አይዞህ አልጠይቀህ ግን ማለት ነው ግን አይደብረም እስካሁን ድረስ እንዴ በቃ እንጂ አሁን ከዚህ በኋላ ያላህ እርግጠኛ ነኝ የእንትና ቴክስት ቢሆን ከአንዳንድ ስልኩን ላይ ወድቅባል ለማንበብ እንዲሰጥ ተፍተፍስተናል እና ዱአር ለላህ በለኝ ማለት እንደዚህ መቅራት እፈልጋለሁ ግን ያው ቅራ ታዲያ እንዴ ያረቅራ ወላሂ ምንም የሚከለክለ ነገር የለም እሺ ሰላት ትሰግዳለህ ሰላት ትሰግዳለህ አረ ሶላትማ ሰግዳለሁ ጎበዝ ማሻአላ ግን ቁርአን ግን አደራ ቅራሽ ቁርአን ሰፈርህ የሚያስቀራል አዎ ማለቴ እንደዚህ ነው ማለቴ እንደዚህ ብቻ ምናምን ስለሆንኩኝ አለ እዚህ ስራ ምናምን ቢክሬ ምናምን ስለምሯሯጥ ደግሞ ብቻ አላህ ያመቻችልኝ እንጂ እኔ መቅራት እፈልጋለሁ እኮ በእንትን እኮ ትችላለህ በኦዲዮ መቅራት ትችላለህ እሱማ እችላለሁ ነው ቢያንስ ተለማመደሽ እንደዛ ቁርአን እንትን አትበልሽ ሻራ ቀራሉ እና ማኒ በተረፈ አላ አልহামዱሊላህ ወላሂ ያው ኑሮንም ታይዘነዋል መኖር ይቀጥላል ይያል አልহামዱሊላህ ረብል ዓለሚን ምስጋና ለአላህ አው በርታ እንግዲህ እሺ በቃ እና ቁርአን ከፈለክ መቅራት ከፈለክ እኔን አናግረኝ በውስጥ የሚያስቀራ ሰው አደርግልሃለሁ ይኸው እሺ ፎሎ አይ በቃና ቴክስት አድርግልኝ አረግልሃለሁ ችግር የለውም እሺ አይ ማን በቃሽ ይመች እሺ መልካም ሰላም አለይኩም አመሰግናለሁ إنهم يرونه بعيدا يا ربنا ጌታችን ሆይ አላህ እኔ በነገራችን ላይ ወላሂ ቁርአን ያስቀራኝ ሰው የለም እሺ አንድ ሰው አላስቀራኝም ቁርአን ወላሂ ነው የምላችሁ ጥረት ካለ ግን አንድ ሰው ቁርአን አላስቀራኝም አንድ ሰው ወላሂ ዱከም ራሴ ነኝ የቀረሁት ራሴ ባይቻልም ያው አማራጭ ስላልነበረኝ በራሴ ቀረሁ አማራጭ አልነበረኝም በጊዜው ከዛ በማዳመጥ ዱከም ሰላም ብያለሁ እንዴት ነህ አለ ዱከም እንዴ ማለበል ሰላም ብያለሁ ሪያል ማድሪድ ሪያል አርሰናል እኮ ገረፈ ባለፈው ምን ይሻላል ታዲያ ተው አታስተውሰኝ አርሰናል አስበዋል በአርሰናል መገረፍ አይከብድም
እሺ ሌላ ላስታውስ ማን ነው እሺ የገረፈው ባርሳ አራላ አይደል የገረፈውሽ የትኛው ይሻላል አሁን አመት እንገናኝ የት እንገናኝ ያው ተገናኘን እኮ አሁን እኔ እናንተ ሊለይልን አይደል አንተ ማድሪድ እኔ አርሰናል ያው ተገናኘን ጌም ትጫወታለህ እንጫወትሽ አይሽ እኔ የምልህ ጥያቄ ግን አለኝ ያር question for you ስንት አመት ነው መጀመሪያ 16 አይ ባሌግ ነህ እሺ ለአቅመ አዳም ደርሰሃል ጥያቄ ብትጠየቅም ኖርማል ነው እሺ ስምህ ማን ነበር ያልከኝ ከይቅርታ ጋር ሰልማን አረ ማሻአላ የኛ ውድና ማሻአላ አዎ ሰልማን እስቲ ቁርአን ቅራልኝ ባላ አሁን ውጪ ነው ያለሁት እንኳን ቅራ ከየት ነው ቀራ በአእምሮ ያፈዝከው የለም በአእምሮ እንኳን የለም አንድም የለም ግን ልጀምር ነው በአሁኑ አዳሪ ገብቼ ፋቲሃ ቅራሽ ፋቲሃንም አችልም ፋቲሃማ እችላለሁ እስቲ ቅራልኝሽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ما شاء الله እሺ ሌላ መጋብዘኝ የለም ሌላ ምን ልጋብዘኝ ከቁርአን እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سأل سائل بعذاب واقع للكافرين ليس له دافع من الله ذي المعارج تعرج الملائكة والروح إليه في يوم كان مقداره 50,000 سنة فاصبر صبرا جميلا إنهم يرونه قريبا ونراه بعيدا يوم تكون السماء كالمهل وتكون الجبال كالإهل ولا يسأل حميم حميما አንተ አጥቢ አውቀህ ነው ትችላለህ ማሻአላህ ልታጭበረብረኝ አይደለ ጎበዝ እሺ አላህ ይጨምርልህ አሜን ጎበዝ ማሻአላህ እና ቁርአን ትቀራለህ እሺ አላህ የት ነው ያለው ሐቢቢ አይን አላህ ሰማይ ማሻአላህ ከሰማያት በላይ አይደለ ከአርሽ በላይ አይደለ ጎበዝ በጣም ጎበዝ እሺ አላህን የሚመስለው አንድም አለ ላ የለም በጣም ጎበዝ ليس كمثله شيء وهو السميع البصير አይደለ አላህ እሱን የሚመስል አንድም የለም እሱ ሁሉን ሰሚና ተመልካች ነው ጎበዝ ማሻአላህ እሺ ሌላ ደግሞ ሰላት ሰግዳለህ አዎ ማሻአላህ ቁርአን ያው እየቀራ ይቅርታ ታረግልኝ ደግሜ እመጣለሁ ይቅርታ ታረግልኛለህ አረግልኝ ምንድነው የምትለኝ ሰላም አለይኩም ረያን ሰላም እንዴት ነህ ደህና ነህ ሰላም ብሮ አልሐምዱሊላህ ደህና ነኝ ማሻአላህ ኢማን እንዴት ይላል የበረታ ነው እየበረታን ነው ያው አለ ኤክስ ወንድም እንዴት ነህ አድርገም ኤክስ ወንድም የተሰረዘው ነው አይደለም ኤክስ ቢቢኤስ ማለት ኤክስ ማለት ምንድነው እቺ ደርጎ
እሺ አልገባኝም ግን ያው ለማንኛውም ደህና ነህ? ይሄ ከገባ ልትሰልም ትችላለህ። ራስን ቻለች ደህና ነህ? አለሁ እኛም አለን ይዋለን ደህና ነህ? ራ እናትሽ ናፍቀሽኛል እኮ አዲስ አበባ እመጣለሁ ላለው መምጣት አልቻልኩም። ባገኝ ደስ ይለኛል። ምጣ ትላለህ ምጣ ትላለህ። ስማ ጨበሬሽን ተራጨሽ እንዴ? አጠገቡ ብደርስ ምን እንዴት አልተቀ ኢብሮ እመታለሁ ብሎኛል እኮ ለኮብል ነው ብላለኝ። ቢደርስ ማለት ነው ኢብሮ ባገኘ በኮብል እመታለሁ ብሎኛል። የማገኘው አይመስለኝም። አንዴ ምንድነው ኢብሮ ጨመርክ? ለዱከም ያዘጋጀው ሬነር ጨበሬ ነው። ጉደታ ማለት ሰላም ነው። ጉደታ እንዴት ነው? ሰላም እንዴት ናችሁ? ደህና ነህ? አለሁ ጌታ ይመስገን። እንዴት ናችሁ? ራይነር እንኳን ደስ አለ። ወደ ቀድሞ ቤት እንኳን ተመለስክ። እኔ እኮ ብያለሁ መጀመሪያ በቀደም ብለሃል እኮ በቃ አንዴ ካልከው በቂ እኮ ነው። ምንድነው በየቤቱ እየሄድክ የምታቃጥረው? አንተ ትልቅ ሰው አይደለ እንዴ? ጉደታ አንተ ትቀጥላለህ። ለምን አትገባም? ቶሎ ምን ትሰራለህ? ዱካም አንተ የሚደብረኝ መስሎት እኮ ነው። አመሰግናለሁ ጉዴ አመሰግናለሁ ነው የምለው። አይ እውነት ከምሬ ነው የምልህ። ለምን መሰለህ? ቆይ ስማኝ ደረሻ ዝርግርክ የሆነ ሰው ዱካም ፕሊስ አንተ ትሳደብ። ኢብራሂም ልናገር ፍቀድልኝ። አይ ቆይ ልናገር። አዎ ለምን መሰለህ? እኔ ታስታውስ እንደሆነ ሬነር አንተ በዚህ ምክንያት አኩርፈኛል አይደል? ያንተ አስተምሮ እስልምና ነው ብያለሁ። ተውሽ ካላኮረፍከኝ ቴንክ ዩ። አንተ የምታምነው አንተ ነው ወልከው አስወራኛ ስለምትሳደብ ነው። አስወራኝ። እሺ እኔ አትሳደብኩም። አሁን እንደዚህ እሺ ቆይ አሁን ይሄ ስድብ ነው። ለምሳሌ አንተ የምታስተምረው አንተ አጵሎስ ዱካም ዩኒቴሪያን ክርስቲያን የምትባሉት የናንተ አስተምሮና የናንተ እምነት እስልምና ነው ብያለሁ። ምንም ልዩነት የለም። ይሄ ደግሞ የኔ ትክክለኛ እንደሆነ ይሄው ተፈጸመ። ይሄ ያናድዳ ምንም አልተፈጸመም። በዚህ ላይ አንድ ነገር ቅዱስ ቁርአን ስቅለትን አያስተምርም። በመጀመሪያ አልተሰቀለም ይላልና አንተ ደግሞ እኛ ተሰቅሏል ብለን እናስተምር ነበር። ለምሳሌ አሁን አጵሎስ እስልምናን ሰሞኑን እየተቃወመ ነው ያለው። ለምን ይቃወማል? ለምን እናንተ ጨርሶ አይሄድም? አንተ በቃ ልዩነት ምናምን አይታየም። ልዩነት የለውም እንዴ? መጽሐፍ ቅዱስ ስላነበብክ አንተ ከነሱ አንድ አይነት ነው ትምህርታችሁ። ለምን መሰለ? እነሱም ኢየሱስ ፍጡር ነው ብለው ነው የሚያምኑት። አንተም እንደዛ ነው እምነት የነበረ። ምንም ልዩነት የለውም። እሺ እና እንኳን ደስ አለ ለማለት ነው። ጌታ ይመስገን ስትል የትኛው ጌታ ነው? ጉዴ መቼ ነው የሚሻለው ግን? ፓስተሮች ይፈውሳሉ። ለምን ነው አንተን ማድረግ? ዱካም እስቲ ሻዳ ያዝና ከዛ እናወራለን። አረ ቻይ ያዝ ሻዳ ያዝ ይላል። ታንክ ዩ አመሰግናለሁ። አረ ዱካም የመጨረሻ ንግግር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዳትረሳትችን ቃል ዱካም ሻዳ ያስክለት አስታውሳለሁ። እሺ ማለት ኢብሮ ምንድነው ትለው? ያው ክርስቲያን ነኝ ይላል ይሳደባል። አያለ ኢብራሂም አረ ሻዳ ያዝናብ ያለ ክርስቲያን ኮንክ ለምን ትሳደባለህ? አልተሳደብኩም። ሻዳ ያዝናብ አንተ መካሪ እሱን ላናግረው አንተ ቆይ አንዴ ዱካም ካንተ ጋር ጊዜ አለን። ጉደታ ወይ ይሰማል። የትኛውን ጌታ ነው የምትለው? አብን ነው ወልድን ነው መንፈስ ቅዱስ ነው? የትኛውን ጌታ ነው? እኛ አንድ ጌታ ነው የምናውቀው ብራዘር፣ ኢየሱስ ጌታ። እሱ አንዱ ጌታ ተወልዷል ስትል ምን ማለት ነው? አንድ ጌታ ነው አይደል ያለው? አዎ በስጋ ተወልዷል ከድንግል ማርያም እኮ። ስለዚህ አብ ወልድ መንፈስ ቅዱስ ነው ማለት ነው አንዱ ጌታ። ያ ስለ መለኮትና ስለ አካል ለይተህ እወቅ እኮ። አንዱ ጌታ ተወልዷል ባጭሩ አይደል? አንዱ አምላክ አንዱ ያህዌ ሶስት አካላት አሉት። ከሶስቱ አካላት ስጋ ሆኖ የመጣው ወልድ ነው፣ እግዚአብሔር ልጅ ያለው። አንዱ አብ ተወልዷል። እሺ አይ አብ አልተወለደም።
የአብ ልጅ ነው የተወለደው። ወልድ ተወልዷል? yes ወልድ አምላክ ነው? አዎ። ስንት አምላክ አለ? አንድ አምላክ። ኦኬ ስለዚህ አንዱ አምላክ ተወልዷል ማለት ነው። ያ አንዱ አምላክ ተወልዷል። የተወለደው ግን አብ አይደለም። ስለዚህ አብ ተወልዷል፣ ወልድ መንፈስ ቅዱስም ተወልዷል። ቆይ እንደዚህ ላድርግልህ። ለምሳሌ አንተ ስትጠይቅ አብ አምላክ ነው? አዎ አይደለም። ቆይ የመለስኩልህ እኮ ነው። አንተ ማቴማቲካል ካልኩሌ ቆይ አንዴ ያስወራኛ። ችግር የለውም ተረጋጋ። ቤት ስለሆነ ለምሳሌ በመንፈሳዊ በእኛ እምነት ወይ ደግሞ በመንፈሳዊ በክርስቲያኖች እምነት አንድ ሲደመር አንድ እኩል ይሆናል አንድ ነው። ያህዌን በተመለከተ ኦኬ ይሄ መጽሐፉ የሚናገረው ነው እንጂ አንተ አሁን ደመር አንድ ሲደመር አዎ እንደዛ ነው የሚለው መጽሐፍ። ኦኬ እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የምንለው ለዛ እኔ ችግር አልፈጠረብኝም። እሺ ይሄ አንድ ሲደመር አንድ የሆነው ተወልዷል? አቤት አንድ ሲደመር አንድ የሆነው ተወልዷል? ምን ማለት ነው ተወልዶ ነው ማለት? ተወለደ ስትል ራሱ እኮ አንዱ አካል በስጋ መጣ ነው እንጂ እኮ ህልውናው እዛ ቦታ ነው የጀመረው ማለት አይደለም እኮ። ገባኝ። ተወልዶ ነው አንድ የሆነው። ሶስት ይኸውልህ አንድ አምላክ ማለት የሶስቱ ውቅረት ነው አይደለ? አንድ አምላክ። እሺ ወልድ ብቻውን አምላክ ነው? አይ ብቻውን የሚባል ነገር የለም። ወልድ እኮ ማለት አንዱ አካል እኮ በቃ ወልድ አንዱ አካል ነው። በመለኮት ከአብ የተለየ አይደለም። በማንነቱ ግን ይለያል። ወልድ ብቻውን አምላክ ማንነትና ማንነት። ስለዚህ አብ ወልድ ብቻውን ስትል ማለት ነው። አዎ ይኸውልህ ለምሳሌ አንተ ሶስት ብለህ አትነሳም። ሁሉ ጊዜ እግዚአብሔር አንድ ነው። በውስጡ ግን ሶስት ረቂቃዊ አካላቶች አሉ። አሁን ላቅልልህ በቃ የት እናገኘው ይሄን አስተምሮ ባይብል ላይ ምንም ይኸውልህ ላቅልልህ ተውና የፈለከውን ጥያቄ ጠይቀኝ። ማንኛውንም ጥያቄ መልስልህ። የት ነው ያገኘው? እሺ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የቱ ጋር አብ ወልድ ቅዱስ አንድ ሲደመር አንድ ነው ያለው ነው ሲስተም የቱ ጋር ኖ ይሄ ኤግዛክት ወርድ ፋላሲ ይባላል። ቃል በቃል አምጣ ይባላል። እግዚአብሔር አንድ ነው። ስላሴ ያለው የቱ ጋር ነው? አምጣስ። እሺ ስላሴ ያለው ማቴዎስ 28ን አውጣ። ምን ይላል ማቴዎስ 28? ምን ፈለክ ዛሬ? ማቴዎስ 28 አይ ምን ፈለክ ሳይሆን ማስረጃ ሲሰጥ ደግሞ መቀበል ነው እንጂ እንትን አታርጉ። እሺ ሂዱ አሕዛብን ሁሉ ይላል እኮ እየሰጠው እኮ ነው። በቃሌ ስለማውቀው በአብ በወልድ መንፈስ ቅዱስ አንድ አምላክ እያጠመቃችሁ ደቀ መዛሙርት ያድርጓችሁ ይላል። አይዞህ ወንድሜ አንድ አምላክ አድምጠኝ ብራዘር አድምጠኝ። እያዳመጥከኝ እኮ አይደል? አና ክፈተው ትልቁ ላይ ላድርግ። አድምጠኝ። አውጣ ስላሴን አሳየኝ አይደል ያልከው? እኔ መጽሐፍ ቅዱስ አላስኩም። ችግር የለውም ከያዝክ ልትተባበረኝ ትችላለህ። በቃሌ እኮ እያነበብኩ የሚለውን ክፈተው። አንድ አምላክ የሚል ተናግሬያለሁ። አሁን እኔ አንድ አምላክ እኮ የኔ አስተምሮ ነው። ተናግራል እኮ አድምጠኝ። መጀመሪያ ስማኝ እንደገና ልበል። አንድ አምላክ የሚል የለም በል። ሂዱ አሕዛብን በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው እኮ በአብ በወልድ መንፈስ ቅዱስ እያጠመቃችኋቸው አይልም እንደዛ። አሁንም አብ ወልድ መንፈስ ቅዱስ አልተጠቀሰም ይላል እንጂ አንተ የያዝከው መጽሐፍ የጆባ ዊትነስ መጽሐፍ ነው። በቃ ባጭሩ ወይ ደግሞ የኦንሊ ጂሰስ መጽሐፍ በራሳቸው ያሳተሙ አንተ ያልከው ልድገም። አይልም ላንድ አውጣና እናንብብ። አትድገም፣ መጽሐፉን አውጣ። እኔ ለምን አትተባበረኝም? አውጥተህ ስላልያዝኩ እኮ ነው። እኔ ያላልኩት ካላለ በቃሌ ያውቀዋለሁ ስላልኩ። ቴንክ ዩ። እሺ እኮ እንደዛ ይላል። በአብ በወልድ በመንፈስ ቅዱስ ስም ይላል። እሺ አሁን አስተካከልክ። ጎበዝ። ያንን ነው እኮ ያልኩት። አሁንም እኮ ምን የአፎ ለምታ ከሆነ ችግር የለውም። እሺ አይ በቃ ታደርግልኛል። ዞሮ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። የቱ ጋር ነው አብ ወልድ መንፈስ ቅዱስ የለም ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው የቱ ጋር እኮ አብ ወልድ መንፈስ ቅዱስ አንድ አምላክ የኛ አስተምሮ እኮ ነው። ምክንያቱም መጽሐፍ ቅዱሳችን መጽሐፉ ላይ አንድ እግዚአብሔር ነው እኮ። የት አለ? የቱ ጋር ነው እግዚአብሔር አንድ መሆኑ? እግዚአብሔር አንድ መሆኑ ይናገራል። አንድ እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚል ግን ነገር የለም።
እኮ መጽሐፍ ቅዱስ ይኸውልህ ስማኝ መጽሐፍ ቅዱስ እግዚአብሔር አንድ ነው ይላል። አንድ ነው ማለት ነጠላ ነው ማለት አይደለም። አብ ብቻ ነው ማለት አይደለም። ነጠላ ነው። አዎ እሺ ኢየሱስ አምላክ ነው አይደለም? መጽሐፍ ቅዱስ ላይ አይደለም። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አውጣልኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ ስለ አብ ነው የሚያወራው። ይሄ እንትንነት ነው። ባይ ዘ ዌይ የኔን ማስረጃ አታጣጥ ነው። እኔ የሚሰጥን ማስረጃ አይደለም ብለህ ሪጀክት አታረግም እና ታዲያ አታረግም። አይ እውነቴን ነው የምልህ። አንደኛ ቆሮንቶስ ቆይ ስማኝ ፕሊስ ኢብራሂም ይኸውልህ ባለፈው ማስወረድከኛ እኔ ጥያቄ ስጠይቅ ቢያንስ እኔ ልቸኩል እችላለሁ። አንተ ደግሞ ልበ ሰፊ መሆን አለብህ። በሰማይም በምድርም ኢየሱስ ክርስቶስ ብቻ ነው ጌታ ታውቃለህ አይደል? አንድ ጌታ ኢየሱስ ብቻ ነው። አንደኛ ቆሮንቶስ ይኸው የተሰጠ ነው የሚል የለም ብራዘር፣ የተሰጠ ነው የሚል የለም። ያህዌ አይሰጥም፣ መለኮት አይሰጥም። ልስታ በቃ መረጃ ልስታ። ማስረጃዬን ተቀበለኝ። አይ እኔ ተጠያቂ ነኝ እኮ ማስረጃ እያቀረብኩ ነው። እሺ አብዱዝ አታርገኝ። ነገር ሁሉ አንደኛ ቆሮንቶስ አንድ ጌታ ትረብሻለህ። አንተ እኮ ትልቅ ሰው ነህ። አትረብሻ፣ መሀል አትግባ። እኔ ሳወራ አትግባ። ይኸውልህ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ ጌታ ኢየሱስ ክርስቶስ አለን ይላል። አንድ ጌታ ኢየሱስ ክርስቶስ ብቻ ነው። Do you believe this? I believe. ከኢየሱስ ውጪ ጌታ የለም። ትክክል ነህ። ቆይ ለስታ ኢየሱስ ቆይ ትክክል ነህ። ስለዚህ አንተ ይሄ ጌትነት ተሰጥቶ ነው። አሁን ደግሞ የኔ ፈጣሪነት ይሰጣል ካልክ አሳይ። አሁን ደግሞ የኔ ተራ ነው። ቆይ አንዴ አሁን የኔ ተራ ነው። እሺ አሁን ጥሩ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስን እግዚአብሔር ጌታም ክርስቶስን ማረገው ይላል። ምን አረገው ይላል? ጉዳታዬ ምን አረገው ይላል ይላል። አሁን ያነበብከው 100% ይላል። እኔ 100% እቀበላለሁ። ማን ነው ጌታ ያረገው? ኢየሱስ እግዚአብሔር። የአንዱ አምላክ ጌታ እኮ እኔ ደግሞ ልጠይቅ። አሁን ያመጣው ማስረጃ ምንድነው? ንገረኝ። አንተ ነው ያመጣው ማስረጃ። አሁን እኮ አው ብያለሁ። መልሼልህ እኮ ነው ብሮ መልሼልሃለሁ። አው ብያለሁ። እሺ እንዴት ነው ጌታ ያረገው? ሁሉ ጨርሽ እኮ ነው። አዎ አንዱ አምላክ ጌትነቱ የሚሰጥ ነው ወይስ ራሱ ጌታ ነው? መጀመሪያው ነው መልስ። ይሄን ጥያቄ አንተ ነበር መመለስ የነበረብህ። እኔ ሲመልስ ደግሞ ጣልቃ አትግባብኝ። ጥያቄን ነገር እኮ ታዲያ ቆይ ብሮ ይኸውልህ አሁን ምን እያደረክ መሰለህ አንተ ስትሮማን ፋላሲ ነው እየሰራ ያለው። ስትሮማን ፋላሲ ታውቃለህ? እኔ የምሰጥህ ማስረጃ ቆይ አንዴ እኔ የምሰጥህ እኮ ልነግርህ ነው እኮ እየነገርኩህ ምን ማለት ነው። ስትሮማን ፋላሲ ነው ምን ማለት ነው? ስትሮማን ፋላሲ ሊስን ፕሊዝ። እኔ የምሰጥህን ማስረጃ ትተህ ሌላ ቦታ ትሄድና እንደዚህ ነው የምታምነው እኔ የማላምነውን እንዲህ ታምናለህ ትላለህ። ኦኬ ጥያቄውን ትጠይቃለህ ራስህ ትመልሳለህ። ይሄ ደግሞ ልክ አይደለም። ቆይ አድምጠኝ። መጀመሪያ እኔ የሰጠውን ማስረጃ አንደኛ ቆሮንቶስ ላይ ኢየሱስ አንደኛው ጌታ ብቸኛው ጌታ የሆነበት ምክንያት ፈጣሪ መሆኑ ነው። እዛው ክፍል ይናገራል። ሁሉ በእርሱ በኩል የሆነልን አንድ ጌታ ኢየሱስ ክርስቶስ አለን ነው የሚለው። ኦኬ ሐዋርያ ኦኬ እየረበሽክ ነው ብራዘር አይለም እየረበሽክ ነው ይላል እያልክ ነው። እሺ አውጣ ተባበረኝ። አሁንም መንገድ ላይ ስለሆንኩ ነው ተባበረኝ። ቁጥር 4 እንጀባቀዋለሁ ነው ይበቃል። ይሄ ምን ይባላል መሰለ? ከማስረጃ መሸሽ አቋሎ የኔ ማስረጃ ታጥላለህ። ለምን አትነግረኝም? ማስረጃዬን አትንገረኝ። ላምብብ the evidence is mine። እኔ ነኝ ማቅረብ ያለብኝ። መብቴን ጠብቅ። አቢዩዝ አታድርግ። አዎ ነፃነት ስጠኝ። ስለዚህ እኔ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6ን ስጠቅስልህ ኢየሱስ ያህዌና ፈጣሪ መለኮት እንደሆነ ነው እዛ ክፍል የሚጠቅሰው። አንተ ግን ኢየሱስ ጌታ እንደሆነ በሙታን እንደተነሳ እግዚአብሔር እንማማራለን። በቃ ሴት ነው ተስማማለህ? ይኸውልህ አንተ አሁን ስለምትፈራው ነው። ቃሉ ውስጥ ወደ ውስጥ ግባና ክፈትና እያነበብን እንነጋገራለን። እፈራለሁ። እሺ አሁን ያዙልኝ። እሺ ያገባ ይፈራል ብሏል። በምን ርዕስ እናውራ? እኔ እናንተ ነገረ ክርስቶስ ላይ ታወራለህ? ስላሴ ላይ ርዕሱን ከፍተሃል እኮ አንተ። የትኛው ላይ ታወራለህ? ርዕሱን ከፍተሃል አንተ ኦልሬዲ ርዕሱን ከፍተሃል። ምረጥሽ። የትኛው ላይ ትመርጣለህ? ምንድን ነው ያልከኝ መጀመሪያ ስትናገር? መጀመሪያ ላይ ያልከው አዎ መጀመሪያ ላይ የነገርኩህ ያልከውን ከየት አገኘኸው አልኩ። አዎ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ መክፈት አይጠበቅብኝም። ምን እያለ ይናገራል መሰለህ? ገባ በል ክፈት።
ና ክፈትሽ አንተ በቃ አንተ ክፈትና በቃ ና ጥራዝ ነጠዝ ቃል ይዞ መሮጥ አይቻልም። አንተ ክፈት ያው ትልቁ ላይ አድርጌያለሁ አያ ምኑን ነው ያደረኩ የሚታይ ነገር የለም ያው እሺ በቃ እንደዛ ከሆነ እሺ ቃልን ክፈት እንጂ እንደዛ ነው የምፈልገው ወይ ቀለል አንተ አስቸጋሪ አይደለም በእውነት እኔ እንደናንተ አስቸጋሪ ወደ ቁም እንደናንተ አስቸጋሪ በሆነ ኖሮ ያው ታውቃለህና አይ ነው እሺ ወደ ተባበር መጽሐፍ ስለሌለ ለተባበር በቃ እሺ መጽሐፉን ስለማታውቀው አንበሳ ልጅ አዎ ትክክል ነህ አንተ ነብር ልጅ ማለት ነብር ነህ እኮ አንተ አንዴ ልክፈትልሽ እና እንነጋገር ነብር ልጅ ማለት ነብር ነህ አንተ ጀግና ነሽ ጎበዝ ባሰው ጋር ነው አሁን የምንሄደው እሺ ማለት ነው ቆይ መላኩ ነው የሚናገረው መላኩ ቆይ ጽንስ ምንድነው ጽንስ ምንድነው ጽንስ ማለት አንተ ሆድ ውስጥ እኔ ሆድ ውስጥ ነው ወይ ሴት ሆድ ውስጥ ነው ኖ ሆድ ውስጥ የማን ጽንስ ነው እኮ የማርያም ጽንስ ማርያም ውስጥ ያለው ጽንስ ይሁን እኔ ሆድ ውስጥ ሲፈጠር ማለት ነው ጽንስ ነው የሚባለው ጎበዝ ያ ጽንስ ከማርያም ስጋ ነስቷል አይደለ ፍጡር ነው የማርያም ስጋ ነው ስጋው ኖ አሁን እዚህ ውስጥ ካለ ነው ስጋ ነስቷል ምናምን ነስቷል የምትለውን ካለ ነው የምትለው ቆይ እሺ አልነሳም በቃ ስጋ ከማርያም ምንም ስጋ አልነሳም ተስማማለህ ያ ይሄን ቃሉ ላይ ያለውን ብቻ አንብብልን አልነሳም በቃ ከማርያም ስጋ አልነሳም በቃ አልነሳም በቃ ከማርያም ምንም ስጋ አልነሳም ከማርያም ምንም ስጋ አልነሳም የማርያም ምንም አይነት አስተዋጽኦ የለበትም እሺ እናቱም አይደለችም ተስማምተናል ያው እናቱ አይደለችም እኔ አልተስማሙም እኔ አላልኩም በቃ ስጋ ነስቷል እሺ ስጋ ነስቷል እሺ ስጋ ነስቷል እሺ ይሄ ጽንስ ስጋ ነስቷል ወይስ አልነሳም ጥያቄ ነው ይሄ ጽንስ ስጋ ነስቷል እንዲሁም ከፍ ብለህ ከላይ ቆይ አንዴ ኧረ እኔ ጋር እንደዚህ መታ አንዴ ምን አለ መሰለ በታላቅ ድምጽ ጮኻ እንዲህ አለች ኤልሳቤጥ ማለት ነው አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽን ፍሬ የማህፀኗ ፍሬ ኢየሱስ ክርስቶስ ነው ከማህፀኗ ፍሬ ከእንቁላሏ የተገኘ ነው አይደለ ያለ ወንድ ዘር ከሴት ዘር ብቻ አይደል የማህፀኗ ፍሬ ኢየሱስ ክርስቶስ ነው እኮ ያለ ወንድ ዘር ግን ከሴት ዘር ግን አለው አይደል በቅድስት ማርያም ማህፀን ውስጥ የበቀለ ፍሬው ኢየሱስ ክርስቶስ ነው ትክክል ነህ ግን ዘር አለው አይደለ ከዳዊት ዘር ስለሚመጣ አይደል ቃሉ ላይ ካለ እንስማማለን ካለ አሳየኝና ያው አለ እኮ የማህፀንሽን ፍሬ አለ የማህፀኗ ፍሬ ማን ነው ሚውት አድርገህ ሆፕ በቃ ስለዚህ ከማህፀኗ የተገኘ ፍሬ ነው ሚውት አድርገህ ሆፕ ሚውት አድርገህ እየዘለልክ የምታነበው አንተን አይደለም እሺ ቆይ አንዴ ከዛ በኋላ ምን አለ ይሄ የተጸነሰው ጽንስ ወንድ ልጅ ነው አይደለ አንድ ባንድ ነው እያብራራን የምንሄደው ወንድ ልጅ ነው ቆይ አንድ ባንድ ነው እያብራራን የምንሄደው እንዳሁኑ ዝም ብሎ መላቀቅ የለም ወንድ ልጅ ነው ወይ መላቀቅ አንተ
አንተ አንድ ከአንድ ጀምረህ ለምን ትዘላለህ? ወንድ ልጅ ነው። እሺ በቃ አንተ የመስማት ፍላጎት የለም። ለሪፖርት ነው የገባኸው። ገብቶኛል። ሲጀመር ላምብሮኒ ከሰማይና ከምድርም ዝናብና ቡቃያን አለ የምሰጣቸው ማን ነው በላቸው አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ላይ ነን ይላል። ነን በላቸው ይላል። ልጇ ነው አምላኳ። አንተ ነህ እኔኛው በትክክለኛው መንገድ ላይ ያለ ነው። ምንም የምታስበው ልጇ ነው። አይ አንተ ነህ እኔኛው በትክክለኛው መንገድ። ጥያቄ እኮ ነው የጠየቅኩት። የመለስኩልህ ነው። ስታስበው አንተ ስታስበው እኔ ጋር ነው ከኔ አንፃር አንተ ነህ እኔ ነኝ ትክክለኛው መንገድ ላይ ያለ ነው። እኔ ብዬ ነው የማስበው አንተ አንፃር ማለት ነው። ከኔ አንፃርስ? ከኔ አንፃር ምን ይባላል? ካንተ አንፃርማ እንግዲህ አንተ ነው የምታውቀው። እንግዲህ አንተ ነው የምታውቀው እኮ እኔ እርግጠኛ ነኝ። ስለዚህ ምን እላለሁ መሰለ ምን ሆነ ነው ልጇ ነው አምላኳ አንተ ነህ እኔ ነኝ በትክክለኛው ጎዳና ታልኩኝ ምንድነው መልሱ? ይሄን አስረዳይ በግልጽ አሁን እዛ ጋር ይልተውና ይሄ አላህ ነው አይደል ይሄን ቃል የተናገረው? እሺ ችግር የለውም በቃ ለማንኛውም ምን ይላል መሰለ አላህ Subhanahu Wa Ta'ala በቁርአን ላይ ይሄ አነጋገሩ አንብበው እስኪ ለሌሎችም ይስሙት ይሰማሉ። አይዞ ባይብልም ላይ እንሰማዋለን። ሄደን ባይብልም ላይ ቁጭ ብለን እንሰማዋለን። እሺ ቁርአን ላይ ብቻ አይደለም ያለው። ከሰማያትና ከምድር ዝናብን በቃይን የሚሰጣችሁ ማን ነው አለ በላቸው። ማን ነው በላቸው? አላህ ነው። ስታስቡት አላህ ነው እያለ ነው። እኛ ወይስ እናንተ ናችሁ በትክክለኛው ጎዳና ላይ ወይስ በግልጽ መሳሳት ውስጥ ነን በላቸው። የትኛው ትክክለኛው እናንተ ስታስቡት እኮ የነገርኩህ ነው። ወይም በግልጽ መሳሳት ውስጥ ነን በላቸው። ማንኛው ትክክል ይመስላችኋል እናንተ ስታስቡት እያለ ይቀጥላል እኮ ቁርአኑ አላለቀም። ምን ይላል? ቁል ላ تسألون عما أجرمنا ولا تسألوا عما تعملون አለ። ቋንዳ አነብላለሁ። እሺ በደንብ አዳምጡ። ከዛ ካጸፋ ማን ነው ካጸፋ ነው ጥፋት ይሄ አይደለም። ቆይ ምን ይላል? ቁል يجمع بيننا ربنا አለ። ይኸው በቃ በላቸው يجمع بيننا ربنا ጌታችን ይሰበስበናል መጨረሻ ላይ يفتح ثم يفتح አለ። ከዛም በኋላ ምን ያደርግልናል? ግልጽ ያወጣልናል። ثم يفتح بيننا በእኛ መካከል ማለት ነው بالحق በትክክለኛው ማለት ነው وهو الفتاح العليم አለ። እሱ አላህ ማለት الفتاح ነው ትክክለኛ ፈራጁ እሱ ራሱ ነው በማለት አላህ አዋቂና ፈራጁ መሆኑን ይናገራል። ስለዚህ አሁን እርግጠኛ የሆነው ንግግር ደግሞ ነገራል። እነሱ ዘንድ ሲያስቡት ንገራቸው ሲጠይቃቸው ለመሆኑ ያ ሙሐመድ በላቸው እኮ ነው የሚለው አይተው እኮ ነው በላቸው ሲጠይቃቸው እና ማን ነው የሚለው ማን ነው ተናጋሪው ማን ነው? አዳምጥ እስቲ ቆይ አዳምጥ። አላህ እየነገራቸው ነው ለነብያችን ሰለላሁ ዐለይሂ ወሰለም ህዝቦችን ንገራቸው ለህዝቦች ጠይቃቸው እያለው ነው። እናንተ ናችሁ ስታስቡት ትክክለኛው መንገድ ላይ ወይስ እኛ ነን በላቸው? የትኛው ነው ትክክለኛው እያለ ነው አላህ እየጠየቃቸው ያለው። ተግባባን? ከዛ በኋላ መጨረሻ ላይ ምን አለ? ይሄው እንግዲያውስ እውነታውን ከሆነ የፈለጋችሁት አላህ ፍርዱን ይፈርዳል እሱ ትክክለኛ በሐቅ ፈራጅ ነው በማለት እውነተኛው ጎዳና እስልምና መሆኑን በጣም ብዙ ቦታ ይናገራል። ተግባባን? ስለዚህ ይሄ ምጽአታዊ አነጋገር ይባላል። እንግዲያውስ አልገባኝም በለኝና ካልገባህ ልጠይቀው ባንተ ልጠይቅ። አልገባኝም አንድ ያዳምጠኝ ስላልገባኝ እኮ አንድ ያዳምጠኝ ልናገር። ቆይ እንዲገባ እንዴት እናደርገዋለን መሰለህ? ልናገር። ቆይ ችግር የለውም ታዲያ አለ ወደኛ መጽሐፍ ቅዱስ ከፈልክ ትሄዳለህ። አሁን ግን ብቻ እዚህ ጋር ልጨርስ። እንደዚህ ነው የሚለው ከሰማያትና ከምድርም ዝናብንና በቃይን የሚሰጣቸው ማን ነው? የሚሰጣ በላቸው አላህ ነው አለ። ከዛ እኛ ሲል ማን ነው? አላህ ነው እኛ የሚለው አዎ አይደል? እዚህ ላይ አዎ አላህ እኛ አለ። እኛ ሲል ብዙ ሰው ነው የሚያመለክት። እዚህ ጋር አሁን ጥያቄም አለኝ። እዚህ ጋር እኛ ሲል ለአንድ ሰው ነው ለሁለት ሰው ነው? እኛ ቆይ አይደለም። እሺ እኛ ወይም እናንተ
ማንንም አላህ እኔ ወይም እናንተ አለ ከዛ በትክክለኛው መንገድ ላይ ወይም አለ በግልጽ አለ ወይም አለ በግልጽ መሳሳት ውስጥ ነን አየው እኛና እናንተ በግልጽ መሳሳት መንገድ ውስጥ ነን በላቸው ብሎ ነው እኮ ያዘዘው አላህ ነው የሚለው እኛ የሚለው ኧረ ተው እባክህ ልጇ ነው ተው እንጂ እኛ ያለማ አላህ ተናጋሪው ማን ነው ተናጋሪው ሰላም ነህ ኤክስክላሜሽን ምን ሆነ ነው እንዴ ኢብራሂም አቤት ኤክስክላሜሽን አልኩኝ እንትን ኮቴሽን ውስጥ አለ አቤት ዱከም ቃንዴ ዱከም እንጨርስሽ አንዴ ኤክስ ምንድነው የሚባለው ኮቴሽን ውስጥ የገባው የማን ንግግር ነው ወዳጄ ተው እንጂ በላቸው ያልኩ ነገር እንዴ ምን ሆነ ነው እሺ አንዴ አዳምጠኝ እኛ ብሎ የተቆራረጥክ ነው ሰውዬው እኮ ይኸውልህ በላችሁ ያለ አላህ ነው አይደለ እንዲህ በላችሁ አለው አላህ ወይ አላህ አይሰማም አይሰማም እሺ ይኸውልህ አይሰማም አንዴ አዳምጠኝ አንዴ እሺ አሁን በላቸው የሚል አላህ ነው አይደለ ለነብዩ ልጁ ነው አምላኳ ትንሽ ተረጋጋ የኢብራሂም ኔትወርክ ልክ አይደለም ትንሽ የኔ ነው እንዴ ትክክል ያለው ነው ያንተ ነው ብሮ ሻውን ይሰማል ይሰማል ሀቢቢ እሺ ልጇ ነው አዳምጠኝ እሺ አንዴ አዳምጥ ያልገባህ ነገር አለ እዚህ ጥያቄ ላይ ማለት ጥያቄው ራሱ አልገባህም አላነበብከውም ዝም ብለው እንደሰጡ ነው የተቀበልከው ዝም ብለህ ስለዚህ አሁን ምን ይላል መሰለ ይሰማል ለኔ ይሰማኛል አንዴ አዳምጥ አላህ ነው አለ በቃ አሁን እዚህ ጋር ምን አለ ከሰማያት እና ከምድር ዝናብን በቃይን የሚሰጣችሁ ማን ነው በላቸው ባዩ ማን ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ይላቸዋል ማለት ነው ተግባባን በላቸው አላህ ነው እንግዲህ መልሱ ምንድነው አላህ ነው እኛ ወይስ እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው አለ እኛ የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ከአማኞች ጋር ሆነው ካፊሮችን ኩፋሮችን እነዛ የመካ ቁረይሾችን በእኛና በእናንተ መካከል እያሉ ሁለቱ ናቸው የሚነጋገሩ ተነጋገሩ አናግራቸው እያለ ኮቴሽን ውስጥ አስገብቶ ነው የሚናገረው መጀመሪያ እንትን በለሽ ተረዳው ጥያቄውን ስትመጣ ተረዳው መጀመሪያ ምን እንደሆነ ሐሳቡን አጥነተ አይተ ነው መምጣት ያለበት እንደዛ ነው የሚለው እኛ የሚለው እሺ አሁን ኢብራሂም ቆይ የሚመለሰው ወደ አላህ አይደለም ግልጽ ነው እሺ ኢብራሂም በቃ አሁን ስለዚህ ይሄ አላህ የተናገረው ቃል አይደለም ማለት ነብዩ የተናገረው ቃል ነው ማለት ነው አላህ ነብዩን እንዲበላቸው ብሎ ያዘዘበት ነው እኮ አሁን አላህ አይደል እየተናገረ ያለ ነብዩን እኮ እንዲበላችሁ ያሉ ከዛ አላህ ምን አለው መጨረሻ ላይ ቆይ አላህ እንዲበሉ ብሎ ያዘዘበት ነው ምን አዘዛቸው ነብዩን እኮ አሁን ቆይ አዳምጠኝ አሁን አላህ እንደዚህ ብሎ አዘዛቸው አሁን አላህ እኛ አለ ወይም እናንተ አለ ከዛ ለነብዩ መሐመድ ማለት ቆይ ምን ብሎ አዘዛቸው እሺ አዳምጠኝ ምን ብሎ አዘዛቸው መጀመሪያ ከሰማያትና ከምድርም ቆይ ከሰማያትና ከምድርም ዝናብን ብቃያን የሚሰጣችሁ ማን ነው የሚሰጣችሁ ማን ነው አለ በላቸው አላህ ነው እንደዚህ የሚለው አይደለ ነብዩ ማን ነው የሚላቸው ማን ነው የሚለው አላህ ነብዩን ማለት ነው አላህ ነብዩን ነብዩን ለማን ነው በላቸው እሺ አዳምጠኝ ማን ነው የሚሉት እሺ ቆይ አንዴ ለማን ነው የሚሉት አሁን እዚህ ጋር አላህ ነብዩን ነው እንደዚህ የሚላቸው ማን ነው የሚሉት ነብዩ ማንን በሉ ነው እየተባሉ ያሉት ያን ማለት ነው እኮ ነው አሁን እኮ ነው ህዝቡን ማለት ነው ለህዝቡ ጥሩ ቀጥል እሺ ከዛ በላቸው ከዛ አላህ ነው ይሄን ማን ነው የሚሰጥ በላቸው ነው ከዛ እኛ አለ እኛ ያለ ማን ነው ቀጥለው ጨርሰው አንዴ አንብበው እሺ እኛ ወይም እናንተ አለ ከዛ በትክክለኛው መንገድ ላይ ወይም አለ በግልጽ አለ ማለት በግልጽ መሳሳት ውስጥ ነን በላቸው እንደዚህ ያለው ማን ነው የሚለው ማን ነው የሚለው ማን ነው አላህ ነብዩን ነው እንደዚህ ያለው አላህ ነብዩን ትእዛዝ ነው አይደለ የነገራቸው በግልጽ መሳሳት ውስጥ ላይ ነን በላቸው አለ እንደዛ አይልም ወይም ነው የሚለው ጥያቄ ወዳጄ ጥያቄ ነው እሺ ግልጽ መሳሳት ውስጥ ነው በላቸው የሚል ሳይሆን ያለው
እናንተ ናችሁ ትክክለኛ ጎዳና ላይ ያላችሁት ወይስ እኛ ነን ብለህ ጠይቃቸው ነው እያለ ያለው አላህ። እሺ እንደዛ አይደለማ። እኛውም እናንተ አለ በትክክለኛው መንገድ ላይ ወይም አለ በግልጽ መሰሳት ውስጥ ላይ ነን ነው እኮ ለን ብለህ ነገራቸው ነው እኮ የሚለው እዚህ ጋር ጥያቄ ነው። ህዝቦቹን ነው የሚጠይቁት እንዴ ምን ሆነ ነው አላህ እንደዚህ ብሎ ለሙሐመድ ተናገረ አይደለ? ሙሐመድ ደግሞ ለሌላው ህዝብ ነው የሚያስተላልፉ። እንግዲህ አላህ እንዲያላችሁ በግልጽ መሰሳት ውስጥ ላይ ነን በላቸው ብሎ ነግሯቸዋል ለነብዩ። ነብዩ ደግሞ ለህዝቡ ይናገራሉ ማለት ነው። ነብዩ ለህዝቡ ይናገራሉ። ምን ብለው ነው የሚጠይቋቸው ህዝቦቻቸው? በግልጽ መሰሳት ላይ ውስጥ ነን ብለው የሚናገሩ እንደዛ ብለው ነው የሚነግሯቸው ለህዝቦቻቸው። እኛ በግልጽ መሰሳት ውስጥ ነን ብለው ነው የሚነግሯቸው። ይኸው በሏቸው እያለው ነው። በላ እንደዛ ብለህ በላቸው ነው ምንም የሚል ነገር የለም። እንደዛ በላቸው ነው የሚለው አይደለ? ጽሁፉን እኮ ነው የምናየው። ጥሩ በቃ አሁን ተስማማን። ባይብል ላይ ደግሞ እንሄዳለን። እሺ አሁን መልካም የማበድ ፕሮግራም ይሆንልህ። እሺ አሁን ምን እናደርጋለን መሰለ አንድ ጊዜ ኔትወርክ አይሰማም። ይሰማል። አሁን በደንብ ነው የሚሰማው። ሁለታችሁ ይሰማል። አብሽር መልካም የማበድ ጊዜ ሊሆንልህ ነው አሁን። እሺ ምን ልሰጥ ነው መሰለ ጥቅስ ልሰጥ ነው አሁን። እሺ ምን ላይ እንሄዳለን? ኦኬ እሺ ያው እንግዲህ ምን ልናደርግ ነው መሰላችሁ ጋይስ? ጥርት ያለ መረጃ ልንሰጠው ነውና ኦኬ ሄደ ወደ አምላኩ ሄደ። ወይኔ ሄደ በአላህ ወይኔ ማን አባቱ አስየ ወላሂ ላሳብ ናገባ ናገባ ተሳስቶ ነው። አይ አይሄድም እንዴ መሄድማ የለበትም። እሺ ኦኬ እሺ ልጇ ነው ያሰሩኝ የተርክም ግራ ብዙ የምጠይቅሃለህ ትጠይቅኛለህ እናወራለን። እሺ በቀላል አልወርድም። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ አለ። ይሄን መች መለስክልኝ? ቆይ አንዴ መለስን። በቃ ተስማማን እኮ በእኔ ላይ ተስማማን። በቃ እንደዛ ብለው ይናገራሉ። ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ። ኢየሱስን አበደ ብለዋልና ማን ነው ብለዋልና ያለው? አሳይ እስቲ አውጣው እስቲ የትኛው ላይ አሳይ? አንተ አላሳየኝም። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ማርቆስ ወንጌል ዝም ብለህ ጥቅስ ላይ ነው እንደምታይ አሳየኝ እስቲ። በካሜራ ቅድም አላወጣም ግዴታ አይደለም ማውጣቴ። በአፍ ነው የተናገርከው፣ በአፌ ነው የምነግርህ። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ። እኔ አወጣለሁ። ማርቆስ 3 ስንት ላይ ነው? ማርቆስ ስንት ላይ ነው ንገረኝ። 21 ላይ ኡስታዙና ሰላም አለይኩም ኡስታዝ። ሰላም አለይኩም ኡስታዝ። እያወጣው ነው። አንዴ ጠብቀኝ። ተረጋጋ። ሰላም ነበር። እሺ ቀጥል። እሺ ወዳጃችን እኔ እንግዲህ አስረዳው አልገባ አለ። እንዳንተ ደግሞ እሺ እንዴት እንደሚያሳምም ላሳየህ እንደዚህ አይነት አካሄድ። እሺ ዘመዶቹን እሺ ቆይ ላምበው እሺ ዘመዶቹን አንብበው እሺ ከሀያ ጀምር ያነባሉ። ወደ ቤትም በገባ ጊዜ እህል ይበላ ዘንድ እንኳን እስኪ ያስቸግሩት አለ ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው ልቡ ዘነጋ ብሎታል ብለዋቸዋልና ሊይዙት መጡ። ከኢየሩሳሌም የወረዱ ጻፎች ዜቡኤል ይዞታል፣ ደግሞ በአጋንንት አለቃ አጋንንትን ያወጣል አሉ። እነማን ናቸው ያሉ? እነዚህ ማን ናቸው ያሉት?
ንገረኝ። ፈሪሳውያንና ጻፍትና አይሁዶች ናቸው እኮ እንደዚህ ያሉት ክርስቶስን። ጥሩ። ስለዚህ ክርስቶስ እብድ ነው ማለት ነው። አሁን ያን ይሄና ያው ምን አገናኘው? ምን አገናኝቶት? ያን ከየት እንዴት ምን አገናኝቶት? የሚያገናኘው ልንገር። አሁን አንተ ቀደም የጠየቀኝ ጥያቄ ላይ መጀመሪያ ይሄና ያ ምንም አገናኘው። እንስማማ። ቆይ ችግር የለውም። እሱን ልናይ ነው፣ እንዴት እንደሚስማማ ልናይ ነው። መጀመሪያ እኔ እናንተ እንስማማ። ኢየሱስ እብድ ነው ብለህ ታምናለህ ብለው አሉ ስለተባለ አይደለም። ይሄ ግልጽ እኮ ነው። ቆይ ተረጋጋ። ኢየሱስ እብድ ነው ብለህ ታምናለህ ወይ እነሱ ስላሉ? አላምንም። ስላይደለ ደግሞ ስለማውቅ ነው። ጎበዝ። እኔም እብድ ነው ብዬ አላምንም። ይቅርታ እሺ፣ ጥያቄ ነው ያመጣሁልህ። እኔ ኢየሱስ እብድ ነው ብዬም አላምንም። ኢየሱስ እብድ የሚል ሰውም እብድ ነው ብዬ ነው ማምነው እኔ እንደው። ስለዚህ አሁን ምን አለ መሰለ አመጣልኝ ጥያቄ። አላህ በላቸው ጠይቃቸው ነው ያለው። ልብ አድርግ። አንተ ያመጣልኝ ጥቅስ ላይ እኛ ነን ወይስ እናንተ ናችሁ በግልጽ መሳሳት ውስጥ ያለ ነው በላቸው ብሎ ነው የጠየቀው አይደለ? እንዲህ በልና ነገራቸው ነው አይደል ያለው? እንደዛ አይደለም ያለው። እንደዛ አይደለም። ቆይ አንዴ ወይስ የሚለው ነገር ምንን ይዞ ነው የሚመጣው? ወይስ ማለት ወይም ማለት እንዲገባቸው ነው። ወይም ማለት ምን ማለት ነው? ወይም ብዬ ስል አንድ ነገር ምን ማለት ነው? እስቲ አሁን ለምሳሌ በአንድ ነገር ትነግረኝና አሁን የሆነ ነገር በአንድ ቃላት ትነግረኝና አልገባይ ካለ በሚገባይ ቋንቋ ደግሞ ትቀይርና ወይም ደግሞ በዚህኛው ብለህ ትነግረኛለህ። አሁን እዚህ ጋር እኛ አለ ወይም እናንተ በትክክለኛው መንገድ ላይ ወይም አለ ባዩ በግልጽ መሰሳት ውስጥ ነን በላችሁ። አንድ ጊዜ ኢብራሂም አውጣውና ጥቅሱን ላሳየው። እንትን በለ ሰላም ብያለሁ። ልጇ ሰላም እንዴት ነው? አልገባለሁ። እንዴት ነው? ሰላም ነው። ችግር የለውም። ይገባዋል። ለምን ስሉጥ የሰው አይምሮ ስሉጥ ነው። ለምን አይገባውም? ይገባዋል። የሰው ልጅ አይደል እንዴ? ደግሞ ደርባባ ነገር ይመስላል። ጥሩ መልካም ሰው ይመስላል። ስለዚህ ያቅማችንን ሞክር ማስረዳት ነው። በደንብ አይታይም። ኢብራሂም አስተጋለሁ ኡስታዝ ያው እስቲ ሪንግ ላይቷን ላስጠጋት። ቆይ እሺ፣ ያው ከሰማያትና ቁጥር ስንት ላይ ነው? ነገር የለኝ። ይሄው እዛው ያለበት ላይ 24 ላይ 34 ላይ ነው ያለው። ዛቻ ነው ግን ይሄ እንትኑ ስለዛቻ ነው የሚናገረው ራሱ 24 ላይ ማለት ነው። ከሰማይና ከምድር ዝናብ በቃይ የሚሰጣችሁ ማን ነው በላቸው አለ። ተተከታተለ ልጇ ማን ነው የሚሰጥ? እነሱ ጣዖታትን እያመለኩ ነው ያሉት። ሰማይና ምድርን በመካከላቸው ያለው የፈጠረውን የዓለማቱን ጌታ አላህን በብቸኝነት ማምለክ እንዳለባቸው ነው ሙሉ ቁርአን እየተናገረ ያለው። አላህ ነው አሉ ምላሻቸው። እኛ ወይ እናንተ ከሁለት አንዳችን ማለት ነው። እነማን ናቸው አሉት? እዛ አሉ የሚል ቁረይሾች ናቸው የሚሉት። ከሰማይን በላቸው ይላል። ለማን ነው ተናጋሪው? ማን ነው እንደዚህ የሚለው? ከሰማይና ከምድር የሚለው ተናጋሪው ማን ነው? ተናጋሪው አላህ ነው። ለቁረይሾች ነው የሚናገረው። ለቁረይሾች በላቸው ያለው ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም። እሺ ግልጽ ነው። ከሰማይና ከምድር ዝናብን የሚሰጣችሁ ማን ነው በላቸው፣ ለነሱ ማለት ነው። አላህ ነው ተናጋሪው። ረሱል ሰለላሁ ዐለይሂ ወሰለም ሄደው ያንን መልእክት እንዲያደርሱት አላህ ነው የሚል ምላሽ ይሰጣሉ። ያቃሉ እነሱ እነማን ናቸው? ይፈጠራል መልስ የሰጡት እነማን ናቸው? ቁረይሾች ናቸው። ሌላ ጥቅስ ላይ አለ፣ ብዙ ቦታ ላይ አለ። አላህ ነው የሚላሉ እነሱ እኮ ችግራቸው ማሻረካቸው ነው። ለታለም ታጋራቸው ይላል። ቆይ እሺ፣ ቁረይሾች አላህን ያገናኙት ነበር፣ ያወሩት ነበር ማለት ነው፣ ይነጋገሩት ነበር። አላህ ሰማይና ምድር የፈጠረ ማን ነው ሲባሉ አላህ ነው ይላሉ እኮ እነሱ እኮ የአብርሃም ዘር ናቸው እኮ። አሁን ግልጽ በግልጽ አሁን ግልጽ በግልጽ አሁን ነብዩ አላዋሩትም ይባላል። መጀመሪያ አንተን እንጨርስና ቆይ ሌላ ቦታ ትሄዳ ልጇ ሌላ ቦታ እኮ አሁን እዚህ ጋር በላቸው ሲል አሁን አላህ ቀጥታ ለነብዩ እየተናገረ እኔ በጣም ታግሼ ላስረዳን የመጣሁት ሌላ ቦታ አትሂድ። ቱ ዘ ፖይንት የመጀመሪያው ፖይንት መጀመሪያ ጨርስና ከዛ ወደሚቀጥለው ፖይንት መሄድ ትችላለህ። አሁን ዝብርቅርቅ ያለ ነገር ነው የምታወራው። አሁን ጥቅሱ ላይ ብቻ አተኩር። ጥቅሱ ላይ ብቻ አተኩር። ጥቅሱ ላይ ነው እኮ የማተው። ጥቅሱ ላይ ብቻ አተኩር። ሌላው አላህን አናግረው ታያቁ ምናምን ብለህ ሌላ ቦታ አትሂድ። አሁን ቁረይሽ አንድ አምላክ ሌሎች ቆይ አንድ ውረድ አውቀን ነው አውርደው። አሁን እኮ በላቸው ብሎ አላህ ነው ያሉት እነማን ናቸው? ቀጥታ አውርደው። በቃ እንደ አይነት ሰው አውቆ እንደሆነ ከታወቀ ጊዜ አታቃጥል። ውረድ ሌላ ሰው ይማራል። ኦኬ ጥቅሱን እንጨርሰው ለማንኛውም ማለት ነው። እና ምን መሰላችሁ እኛ ወይም እናንተ ማለትም ከሁለት አንዳችን
እኛ ማለት ከአንድ አምላክን በብቸኝነት የሚያመልከውና እናንተ ከምታገሩት መካከል ማለት ነው እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን ከሁለት አንዳችን ምንድነን ወይ ትክክል ነን ወይ ስህተት ነን እንጂ ሁለታችንም ምን አንሆንም ማለት ነው መልእክቱ ኢብራሂም እኩል አንድ አይነት ልንሆን አንችልም መቼም ሁለታችንም ትክክል መሆን አንችልም እኛ ወይ እናንተ ከሁለት አንዳችን ወይ ትክክል ውስጥ ያለነው ወይ ደግሞ ተሳስተናል እንጂ ሁለታችንም ትክክል አይደለንም ሁለታችንም ትክክል ናቸው የሚባል አይደለንም ይሄ ነው እየተናገረ ያለው የቁርአኑ መልእክት እሱ ነው ያለው ያንን እንደምንናገረው ሲያቅ ምን አደረገ ቶሎ ብሎ እነማናቸው የሚሉት እነማናምን ነገር ምናምን ስታይል ጀመረ ማለት ነው ከዛ አላህን እኮ ግን ነብዩ አግኝተው ታያቁም እኮ አለ ገብቷል ይሄን አንቀጽ እንደምናስረዳው ስለገባው ነው ስንገባ ማለት ላይ እኛ ልናስረዳው ነው የፈለግነው ተረጋግቶ መጀመሪያ ተረጋግቶ ነበር ሲጠይቅ የነበረው አውቶማቲካሊ ሐሳቡን ልክ ሲቀይር እንዲወርድ አደረኩት ማለት ነው አስተካክል ራስህ አስቸጋሪ ነው በጣም እሺ ያ ጀማ አንድም ሰው እኔ ሳላስገባ ሰው እንዳታስገቡ እሺ ሰው እኔ ካላስገባው በቀር ሰው እንዳታስገቡ አለዛ እየተወራ ምናምን እንዳታስገቡ እሺ ጃ አለ ኦኬ ጥያቄ ያላችሁ ሰዎች መግባት ትችላላችሁ ጥያቄ ያላችሁ አሽረፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ኡስታዝ እንዴት ነህ ሰላም ነው አልহামዱሊላህ ረቢል ዓለሚን አለ ሚውት አድርጉ አትረብሹ እሺ ስትገቡ እሺ ኦኬ ክሪስቶፈር አለ ሰላም አለይኩም ወራህመቱላሂ ወበረካቱ ሙስሊም እንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ አውፍ በሉኝ መጀመሪያ ኡስታዝ አላህ ጀዛከላ ይሩ ስላስገባኝ ኡስታዝን ስላገኘው ደግሞ በጣም ደስ ብሎኛል አላህ ይጠብቃችሁ አንድ ጥያቄ ብቻ ነው ያለኝ ምናልባት ከቶፒክ ይወጣ ይሆን አላቅም ይቅርታ አድርጉልኝ ቀደም አንድ ቤት ላይ ያወራ ነበርና የሆነ ከክርክር ይወጣ ነው ንጽጽር አይደለም ግን ደግሞ የኛ መሐል ያሉት ፊርቃውን በሌላ ሳይድ እየተጠቀሙ የሚያወሩ ሰዎች ገጥሞኝ ነበርና ይሄን ነገር ከምን አንግል ያይዋል ኡስታዝ እና እኛም ደግሞ እንደ ሙስሊም ምንድነው ማድረግ ያለብን አሁን እነሱ የአቂዳ የንጽጽር ቤቶች አሉ እዛ ሄዱና መጠየቅ ትችላላችሁ አሁን ንጽጽርኛ ያካሄዱት ያለው ኮምፓራቲቭ ሪሊጅን ነው የሃይማኖት ንጽጽር ነው የፊርቃ ወይም የመናጅ ውይይቶች የሚካሄዱበት ቦታ አለ እዛ ላይ የመደብናቸው ሰዎች አሉ እዛ ሄደው እዛ መጠየቅ ትችላላችሁ ማንኛውም ነገር አሁን እኛ ቶፒካችን አንድና አንድ ነው ኮምፓራቲቭ ሪሊጅን ላይ ነው ፊልዳችንም እሱ ላይ ነው ያለነው ስለዚህ የአቂዳ ጉዳይ ሲፈልጉ የመናጅ ጉዳይ ሲፈልጉ ሪኮመንድ የምናደርጋችሁ ቤት አለ እዛ ሄዳችሁ እንትን በሉ እኛ በዛ ነገር ላይ ቢዚ መሆን የለብንም አቅጣጫ እየተባለ ነው የቤት ስራ ሰው እየሰጡን ያሉት አጀንዳ ተቀባይ ሳንሆን አጀንዳ አቀባይ ነን በጣም ነክተናል ሞኝ አይደለንም በዚህ ደረጃ ማለት ነውና አጀንዳ አቀባይ እንጂ አጀንዳ ተቀባይ በፍጹም መሆን የለብንም እየተሰራብን ያለው ከባድ ነገር ነው ከበስተኋላ መታየት እዚህ ቲክቶክ ላይ ያለው እንቅስቃሴ ከበስተኋላ ፖለቲካል ይዘት አለው እያንዳንዱ ነገር እየመጣው ማለት ነው እያንዳንዱ እንቅስቃሴና እየነቃን ያለን በእኛም ደግሞ በጣም ደግሞ ሞኞች አይደለንም በዚህ ደረጃ ማለት ነው ሞኝ አይደለንም በጣም ብዙ ነገር እናቃለን እና ከዛ አንፃር ነው ኢንሻአላህ ዛነ ሙሪድ ቤት ገብታችሁ ኢንሻአላህ እነዛ እዛ ጋር የተመደቡ ወንድሞቻችን አሉ ሄዳችሁ እነሱ ጋር እንትን በሉ ማለት ነው እዛ ወጥረው ይሰራሉ እነሱ እኛም እዚህ ወጥረን እንሰራለን አጀንዳ ተቀይሶ ንጽጽሩ አይሞትም እኛ ያያለን ማለት ነው ኢንሻአላህ አይደል ኢብራሂም በትክክል ኡስታዝ መንሃጅና አቂዳ ነገር ስትፈልጉ ሌላ ፕሮግራም አዘጋጅተንላችኋል እዛ ሄዱ አሁን የኮምፓራቲቭ ሪሊጅን ላይ ነው ያለነው ሰዎችን ወደ እስላም ነው የምንጣራው በዚህ ነገር ቢዚ ሆነን የኦርቶዶክስ እና የፕሮቴስታንት ጻፋንታ እኛ ጋር ሊደርስ አንፈልግም ያ በትክክል ስለዚህ ክሪስቶፈር የኔ ይመስላል እሺ ሌላ ጥያቄ ያላችሁ ጠይቁሽ ኤችኤች አረ ኡስታዝ ሄደ እንዴ ዋላ ይሁን ኡስታዝ በፍጥነትማ አይወጣም እንደዚህ አረ ኡስታዝ ምንድነው አንዳንዴ ስልክ አውቶማቲካሊ ሲያስወጣ እንደዚህ ይሆናል አውጥቶት እንዳይሆን አው ሊሆን ይችላል ብዬ ገምታለሁ ከአንዳንድ አይወጣም እንደ ከአንዳንድ ሰላም ብሎ ነው የሚወጣው ቻው ብሎ
ሜቢ እሺ ይሄን ጥያቄ ልመልስ ነው የገባሁት ብሎ ነበር ጃ ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ኢብራሂም ወንድም ኢብራሂም ሰላም አለይኩም እንዴት ነህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምን ድፍን አድርገህ ጠራን ብራዘር አይ ደህና ነኝ እንዴት ነህ አንተ አምሮብሃል ዛሬ ተጋጊጠሃል ምን ተገኘ እንትን ልዘወጅ ነው ትላለህ ስላንተ መጋጊያጥ እናስብ ወይስ እንዴት ነው እኛ ንጽጽሩ ልናስብ የስበት ህግ ታውቃለህ ሮፍ አትራክሽን ይሉታል ብራዚላኖች እሺ ለማንኛውም ከዛ አንፃር እየሳብክም እሺ ጺምህን ግን ባትነቀው እንዴ ነጭ በነጭ ለብሰ ጥሩ አይደለም حرام ይሆናል አንተ ልብስ ማጠብ ነው እንግዲህ ደሞ እኔ መከረ ወገቤን አመመኝ ኧረ እባክህ እቺ አንተ ጎማው ላይ በስነ ስርዓት ሳፋውን አስቀምጠ ሳፋውን አትቅለድ ብያል ነበር እንዴ እኔ መጀመሪያ አንተ ደሞ ዘለ ጎማ ላይ አሁን በዚህ ሰዓት ምን ይኸውልህ የተቀረጽ ነው ናበላሸቀው እና ታዲያ እንደዛ ነው ሚስጥር ሲወጣ አንተ ችግር አለበት እኮ በአግባቡ ጎማ ላይ እንደዚህ እንትን አትበይ ከስር ይበሳል ደግሞ በላስቲክ አትጠብ ስታጠብ ላስቲክ ሆኑ ቃዎች አትጠብ ያ ትልቁ ሳፋ አለ አይደል ያ የብረቱ የከበርሚል ተቆርጦ የሚሰራው በሱ ተባላልኩ እንዴት ነው ታዲያ ቃባክና ስንት ነገር እንዴት ነው የሚቻለው እሺ ራስ የለም እንዴ ዛሬ ጎማና በርሚል ተቆያለ መሰለ አመሻለሁ እሺ እንዴ ለጠይቀው ስለ ወጣ ያውስ እንዴት ነው ዛሬ ሰዎች ጥያቄ ጠይቁ ጋይስ ባካችሁ የገባችሁ እሺ ኤች የለውም ስላለ ኤችን ላውርድ እሺ ያታነሳ ወደዚህ መጣው ንግስት ንግስት የሴት ነው ፕሮፋይሉ መሴት ነው ሰውዬው አይ ከላይ ከዲያስፖራ አብረን እንመጣ ነበርና እንጂ ወሳጭ አደረገ ይሄ ነው አብረን አንመጣም ታዲያ ጃ አብረው ይወረዱ አይ እስቲ አንዳንድ አሳዩ መግባት የምትፈልጉ ሰዎች በጣም ያስተላኝ ነገር እኔ ኮስት ልግባ እንዴ በቃ ሂድ ዙር ትንሽ ዙር ትንሽ እውነት በጣም ወይ ስማ እኔም ልምጣና ለሁለት እንመቻቻችሁ እንዴ ይመቸኛል ግን ምን መሰለህ አሁን እንደዚህ አይነት ሰዓት ችግሩ መውጣት የሚባል ነገር የለም እንዴት ማሰው ማስወጣት አንችልማ እኮ ጌም መጀመር ነው አንድ ሰው እንደጀመረ ጌም መጀመር እኮ ነው ተቆልፈዋል አይሽ ይመች ቆይ አንዴ ልደውልሽ አንተ ቀጥል ናግባ በዛኛው ና ኮስት ለግባና إن عبادي لك من